አሰላሙ አሌይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ። እና ሀባይቢ ከኔ ጋር ሁሉ ሰላም ነው። ዛሬ እሁድ ነው። እቃም አልወጣልኝም። ብዙ እቃ አይደለም ማሳያችሁ። ደጋን የሚሄድ የአንዲት እህቴን ትንሽ ለመድኃኒት የሚሆን ማርና ለቤተሰብ የሚሰጥ ስጦታ ነው። ጥሩ ጥሩ ነገር ነው መሻላ ያደረገችው። በተለይ ዘይት ተከፍቶ ነበርና ባዛር ነበር እና ሰው ስልኩን ሁላ እስከሚሰረቅ ድረስ የደረሰበት ሀል ነበረ። 15 ሊትር ብላኛለች። ለእናቷ ነው፣ አላህ ጀዘዋን ይክፈላት። ማዕደን ደግሞ ያለችኝ 3 ሀባ ነበረ። ግን ብሩ ሙሉን ብትገዢ አንዳንድ አስቤዛ ምናምን እኮ ይዝልሻል ብዬ ሀሳብ ስሰጣት እህት የምልስ ነበረች እና አረ ዜድዬ ልክ ነሽ ምናምን ብላ ያው ይሄንን ሙሉውን 9 ፒሱን በ5800 ብር ገዝቼላታለሁ ማለት ነው። ሀችሁ ነገር ደግሞ የአንዲት እህታችን የስደተኛ እህታችን ችግር ነውና ትረዱኛላችሁ ብዬ ተስፋ አረጋለሁኝ። እነግራችኋለሁ፣ አብራችን ቆዩ። መጀመሪያ ይሄ 28950 ብር የፈጀ ነው ማሳያችሁ። እዚህ ጋር የምታዋቸው የሚያማምሩ ስጃዳዎች 3 ሀባ አሉ። እነዚህ ቆንጅዬ ቆንጅዬ ስጃዳዎች 3 ሀባ አሉ። ከዛ ሽርጥ ደግሞ 5 ሀባ አለ። እዚህ ጋር ስጃዳ በ700 ብር ሂሳብ፣ ጥምጣም ደግሞ በደርዘን ሂሳብ ነው የገዛሁላት። በ400 ብር ሂሳብ ገዝቼላታለሁኝ። እዚህ ጋር ደግሞ ጀማአው ሽርጥ ነው። እነዚህን የሚያማምሩ ቆንጆ ቆንጆ የሆኑ ሽርጦችን ዋጋቸው ደግሞ በ900 ብር ሂሳብ 5 ሀባ፣ እነዚህን 5 ሀባዎች ገዝቼላታለሁኝ። እንደው በነካጀ ብላ ደግሞ ለማሚ የሚያምር ቆንጆዬ ትናንትና ቪዲዮ የሰራሁበትን ሻርፕ አይታው ነበር። ሻርፑ ራሱን አደራሽን ብላኛለች እና ራሱኑ ሻርፕ ነው ያደረኩላት። በጣም ነው የሚያምረው። የገዛሁላት ደግሞ 900 ብር ነው። ወላሂ ይሄ ለወጣት ራሱ ማሻላ የማይንሸራተት ነው። በጣም ጽድት ያለ ሻርፕ ነው። ይሄን የገዛሁላት ደግሞ ጀማአው 900 ብር ነው። እዚህ ጋር ደግሞ ባለ 2800 ብሩን ሽፎን ገዝችላታለሁ። እናቴ መካከለኛ ቁመት ነው ያላት ብላኛለች። ይሄንን 2800 ብርና 3 ዘይት ዋሂሎ ደግሞ በ1700 ብር ሂሳብ ገዝቼ እንግዲህ ልልክላት ነው። እንትኑንም ያው ማዕደኑ ይሄ ነው። 9 ፒስ ማለት ይሄ ነው። 5800 ብር ነው የገዛውላት። እዚህ ጋር ደግሞ ቆንጆ ማር አለ ጀማው። በጣም የሚያምር ማሻአላህ የሆነ ጽድት ያለ አሪፍ የሆነ ማር አለ። እንግዲህ እኛ ማር የምንገዛ ሴትዮ አንድ ሴትዮ ናት። እሱም ደግሞ በገበያ ቀን ነው የምታመጣልን። ፏ ያለ ቆንጅዬ የሆነ 5 ኪሎ ማር 5000 ብር ገዝቼላታለሁ ማለት ነው። እና ጀማአው እና ሀባይቢ ያው ማሩን ቀምሼዋለሁ። ቆንጆ ማር ነው ማሻአላ ተባረክ ረህማን ነው። እንግዲህ ጀማአ እስኪ አንድ ነገር ልንገራችሁ እና ወደ ገደለው ስገባላችሁ። ጀማአው ምን ሆነ መሰላችሁ? ስደት ላይ ያላችሁ እህቶቼ አብዛኞቻችሁ ኢትዮጵያ ስትመጡ የምትፈልጉትን አይነት ሀያት አይገጥማችሁም። ብዙዎቻችን ተፈትነን ነው ማለት ፈተናውን ተፈትነን ነው እዚህ ቦታ ስንደርስና የምትፈልጉትን ባይሆን የማይመጥናችሁም ቢሆን ባይሆን አብዛኛው ወደ ትዳር ዓለም ገብቶ ባለው መኖር ነው ማለት በዛው የተወያዩ አላቶቻችሁ የእናት ልጅ ሆነው አብዛኞቹ ዱርዬዎች ናቸው። እኔ እቃ ታዝዤ ብዙ ጊዜ ያደርሳለሁ። እቃ ከምትልክልን ብሩን ብትልክልን እንገዛ የለ እንዴ ምናምን ይላሉ። አላህ እህቶቻችሁን ወንድሞቻችሁን ሷሊ ያርግላችሁ። እና ከዛሬ ወር አካባቢ መሰለኝ ሪድዋን ፈርኒቸር ሰርቶላት ነፍሰ ጡር ናት። ወደ ሀገር ልትገባ መውለጃዋን እዚሁ ልትወልድ ማለት 20 ምናምን አመት ጀማአ 20 ዓመት 1 ዓመት 2 ዓመት 3 ዓመት 4 ዓመት እንደዚህ ተብሎ ተቆጥሮ ማለት ነው። 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 6 7 8 እየተባለ ተቆጥሮ በአረብ ሀገር ያሳለፈች እህቴ ናት። ብዙ ነገር ነግራኛለች። እና ምንም አይነት ቤት የላትም። 2 ልጆች አሏት። 3ኛ ልትወልድ ነው የምትመጣው። ቤት ተከራይታ የሷን ልጆች የያዘችው እህቷ ናት። እና ሪድዋንም ጨራረሰ። ያን ዕቃ ሙሉ ክፍያ ከፈልኩና ያን ዕቃ ለማስረከብ ለመግጠም ስንሄድ አይኔ ያየብኝ በጣም ይከብድ ነበር። ለመናገር ይዘገንን ነበር። ወላሂ እቃው ቤት አላገኝም አልኩኝ በውስጤ።
ፊቴ ላይ ይነበብ ነበር ሁሉ ነገር። ማለት ያችን ልጅ እኔ ቦታ ላይ አድርጌ ነበረ ሳሰላት የነበረው። በቃ እዛው ላይ ቁሽሽሽሽ አባባሉ ምናምን ተከራይተው ልጆቿን ይዛላት እህቷ ናት ምናምን አሉኝ። ወላሂ ነው የምላችሁ፣ ወላሂ ለዓዚምን ልቤ የተሰበረውን ሪድዋን ራሱ በጣም አዘነ። ይህን የመሰለ ዕቃ እዚህ ይገባል? ምን አለ ተከራይታ ከሆነ ሻል ያለ የራሷ እንኳ ቢሆን ጀማ ችግር የለም። በሩ እቃውን ስናስገባ ወላሂ ፈተና ነው የበላ ነው። ሪድዋንም ልጆችም 2000 ምናምን ብር ከፍያለሁ ያቃ ሲገባ። ልጅቷ ራሱ የኔ ብር ወደ 15000 ምናምን ጭማሪ አለ ከኔ ከድካሚ ውጭ። እኔን እንደው አውፍ ብዬ ነበረ። አሁን ዛሬ በጣም ብዙ ጊዜ ደወለችልኝና ሳነሳ ዜድ ምን ሆነሽ ነው ስልክ ማታነሽው? እኔ ቢዚ ነኝ። ምክንያቱም ይቺ ልጅ እኔ እንደውም የኔ ብር ነው እሷ ላይ ያለው ሌዘርና እኔ ሰሞኑን 15 ቀን ነው የሚቀረኝ ወልዳለሁ ስላለች ሌዘርና ወንበር የጭስ መሞቂያ በላይ ስለነበር እሱንም አዝዣለሁኝ። አሁን በመሃል እንደው የሆነ ነገር ላማክርሽ ነበረ እንኳን አነሳሽልኝ ምናምን አለችኝና ስትነግረኝ እቃውን እኮ ልሸጥ ነው አለችኝ። ለምን እህቴ ስላት እኔ እኮ እየራበኝ ነው፣ ባለቤቴም እኔም እየላክን በእነሱ ላይ የተቀመጠው ገንዘብ ሳይቀር ጠፍቷል አለችኝ። ወላሂ አሁን ነው ያለችኝ። እንደው ቢያንስ ከ40 ደቂቃ ምናምን በፊት ነው። እንዴት እህቴ ለምን ትሸጫለሽ እቃሽን ታዲያ? ምንም አይነት ብር የለኝም፣ በምን ነፍሰ ጡር ነኝ፣ ግን እንዴት ምግብ በምን ልብላ ምናምን ስትለኝ ወላሂ በጣም አዘንኩ። ወዲያውኑ ለሪድዋን ደወልኩለት። ግን ሪድዋን ምንም ማድረግ አይችልም፣ እኔም ምንም ማድረግ አልችልም። ምክንያቱም ኢትዮጵያ ውስጥ አረመኔ ገንዘብ ወዳጆች ናቸው ያሉት። ምንም በቃ እናንተን ምንም አይዋችሁም። እና እቃ መግዛታችሁ መልካም ነው። ቤታችሁን የምታሰሩት ሰው፣ ገንዘባችሁን የምትሰጡት ሰው ምን አይነት ነው? ዛሬ ቤተሰብ ከፍቷል። ወላሂ እኛ የምንጨነቀውን ያክል እነሱ አይጨነቁም። መጅልስ ለማዘዝ ቁጥር ከኛ ተቀብለው የገዛ ባሏና የገዛ ወንድሟ ከዛ አረቢያ መጅልስ ላይ ያተርፍባታል 20 ሺህ 30 ሺህ። ወላሂ ወቢላሂል ከሪም እኔ በጣም ግርም እና ድንቅ ይለኛል። እንደዚህ አይነት ጭካኔ ላይ ደርሰናል። እና ይቺ ልጅም ልጆች አሏት፣ የእሷንም ልጆች ይዛለች። ስበቡ ገንዘቧ በሙሉ ባሏም የሚልከው እሷም የምትልከው ገና ከመጣች ወርም አልሆናትም እያልኳችሁ ነው ጀማ። ገንዘቧ በሙሉ የለምና እንደዚህ ልሽጥና ማለችኝ። አልጋውን እንኳ ልሽጥና የተወሰነ የሚያስፈልገኝን ላድርግ፣ ምንም አይነት ገንዘብ የለኝም፣ አጥፍተውብኛል ሁሉንም ነገር ብላ እንደው አለቀሰችብኝ። እና ልልሽ የፈለግኩን ነገር ሌዘሩንና ወንበሩን ተይው ልልሽ ነው አለችኝ። እህቴ ወንበሩና ይሄ ቢቀር እኮ ምንም ችግር የለውም፣ እኔ ለሌላ ሰው ሰጠዋለሁ ትእዛዝ ስለሚኖረኝ፣ አብሽሪ አትጨናነቂ ብዬ እንትን ለማለት ሞከርኩኝ። ወላሂ በጣም አዘንኩኝ። ማለት ይቺ ልጅ 20 ምናምን አመት ስትቆይ ልጅ እንኳ ውለጅ ብያት ቤት እንኳ ንብረት እንኳ የላትም አለችኝ እህቷ። ግን ልጅ እንኳ ውለጅ ብዬ ይሄው አሁን ልትመጣ ነው ልትወልድ ምናምን አለችኝ። ቤቱ ስገባ እንደዚህ ጎንበስ ብለን ነው እቃውን ስናስገባ ያው ፈተና አይተን 2000 ምናምን ብር ተከፍሎ ነው እቃው ራሱ የገባው ለወዛደር ማለት ነው። እና እናንተ እህቶቼ እስኪ አንድ ነገር እንደው ለእናንተ ከጠቀማችሁ ይሄ ነገር ላይጠቅማችሁም ይችላል። በጣም ብዙ ንግግር የሚችሉ ሰዎች ስደተኛ ላሉ እህቶቻችን ተናግረዋል። ለምሳሌ እኛ እቃ ስታዙን ለእናንተ በጣም አሪፍ የሆነ ሰው ለእናንተ የሚያስብ አባት እናት አሁን ለልጆቻቸው የተሻለ አስተሳሰብ ያላቸው እነሱ ናቸው። ሌሎቹን ተዋቸው። ይቺ እህቴ አሁን የእናቷ ልጅ አንድ ፍሬ ያለችኝ ያለችው ከባሏ ከወንድሟ ጋር ሆና ገንዘብ የተባለን ከስንት ሺህ ብር በላይ እየላከች የባሏ ገንዘብ ሳይቀር አጥፍተው ሲጠብቋት ያን አልጋ ደግሞ ሽጣ ገንዘቡን ቶሎ ቀንስሽ እንኳ ሽጭልኝ አለችኝ። ወላሂ አልጋውን አሁን እዚህ ላይ ያስቀምጥላችኋለሁ። አልጋ ነው። በዚሁ አጋጣሚ የምትፈልጉ ካላችሁ ለቤተሰቦቻችሁ ለራሳችሁ ከፈለጋችሁት ከ28 ሺህ ላይ 2000 3000 ቀንሰሽ ሽጭልኝ ያለችኝ። አሁን ነው ቅርብ ሰዓት የገባው። የምትፈልግ እህቴ ካለሽ ወይም አልጋ ለመግዛት አላማ የኖራችሁቶች ካላችሁ ተባበሯት። በዚሁ ይሄን ነው ማድረግ የምችለው እኔ ይሄንን ነው ማድረግ የምችለው። ሌላ ምንም ልተባበራት አልችልም። እንደነገርኳችሁ የኔ ብር ከዲካሚ ውጭ ራሱ ከ15000 ብር በላይ የኔ ጭማሪ ብር አለ ማለት ነው። እና እስኪ አንዳንድ ጊዜ እቃዬን
ተሽልኝ ዜድ የገዛሽልኝ እቃ እኮ አንድም ነገር ሳይቀር ተሽጦ ጠበቀኝ። ወንድም የሸጠው አባት የሸጠው እንደዚህ አባቶች እንኳ ራሱ በጣም አብዛኞቻችሁ ሲጋራ የሚያጨሱ አባቶች ያሏችሁ የላችሁ ሱስ አስቸግሯቸው የሸጡባችሁ። እና እምላችሁ ነገር ምንድን ነው? ወጣቱ ተበላሽቷል። ምንም ሴቶቹም አሁን ወጣት ሴት ልጅ እህቶች ያላችሁ ልጅ ያላችሁ አላህ ይጠብቅልን ብላችሁ ዱዓ አድርጉ። ከስረዋል። ምክንያቱም ይቺ ልጅ አሁን እህቷ ትልቅ ናት። አቀጣጠኗን አይቻታለሁኝ ሁላ ያቺ እንደዚህ ታደርጋለች ወይ ትላላችሁ። ግን ባሏም ወንድሟም የእህቷ ባልም ወንድሟም ሁሉም ሆነው ነው ይሄን ገንዘብ ያጠፉት። ምን ነው ጥሩ ቦታ ላይ ባረጉት፣ ቤት በሰሩበት በገነቡበት፣ ምንም ምን ላይ እንደገባ ሳይታወቅ ጠፋ ስትባሉ ከስደት መታችሁ ከፍቷችሁ ልታርፉ ቤተሰብ ጋር እናት ሳይኖራችሁ ብቻ እናት የላትም። እናቴ ረጅም እድሜና ጤና ይስጥልኝ። እኔ ለእናቴ የከፈልኩትን ዋጋ ማንም አይከፍለውም እዚህ ምድር ላይ ብዬ ነው የማስበው። ትልቅ ዋጋ መከፍልለት አባትና እናቶች አሉ በክብር እስካሁን ድረስ አልሐምዱሊላህ ረብል ዓለሚን። እኔ ለማንም ገንዘቤን አልሰጥም ነበር። ከተማ ቤት አለ ያተፈርሶ ምናምን ነበረ ቤት አዲሽ ለኔ ያላልኩም እንጂ አሁን ላይ ደስተኛው የግቤ ላይ እንደፈለኩ ቪዲዮ እሰራለሁ፣ እንደፈለኩ አስገባለሁ፣ ቀያን አወጣለሁ። አልሐምዱሊላህ ረብል ዓለሚን። እና አረብ ሀገር ያለች ሴት ሰው ያስፈልጋታል። በጣም 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 ሰው ያስፈልጋታል። አረብ ሀገር እኮ ብዙ ሰርተን ብዙ አግኝተን እኔ 3000 ብር 3500 ምግብና ጽዳት ሰራ ነበር። በጣም ጀግና ነበር። ወላሂ ነው የምላችሁ። ፎቅና ምድር አጽድቼ 7-8 ሽንት ቤት አጽድቼ ምግብ ሰርቼ ቻይና ምግብ በየአይነት ምግቦችን ሰርቼ አረቦች ምግብ ሲጣፍጥ ዚነት ስለሚሄድክ ማሻአላ ክሽን እየመጡ ሁልጊዜም እንደዚህ ነው የሚሉኝ እና በጣም ደስ እያለኝ ነበር የምሰራው ስራውን እና ገንዘቤም እኔ አልሐምዱሊላህ አውቄ በቃ ለቤተሰብ ይሄን አድርገው ብያልኩት ነው እንጂ ሸወደኝ የምለው ኡመት የለም። እና ገንዘባችሁን በደንብ መያዝ አለባችሁ። እቃ ስትገዙ ደግሞ አመጣጥናችሁ መሆን አለበት። እቃ መግዛት አለባችሁ። ቤታችሁን ከሰራችሁ ከጨረሳችሁ ሁነኛ ባል ካላችሁ ሁነኛና አባትና እናት ካላችሁ እቃ ብትገዙ እኮ ለእናንተ ይጠቅማችኋል። ለምሳሌ ፍሪጅ አሁን በ29 ሺህ የተገዛችዋን እኮ አሁን 37-38 ሺህ እኮ እየገዛን ነው። 36 ሺህ እኮ እየገዛናት ነው። አይገርምም እንዴ? ምን ያክል ጭማሪ እንዳለ እኮ በዚህ ማወቅ ይቻላል። ግን ሁነኛ ሰው ሲኖር ነው። እኛ እቃችሁን ገዝተን ስንልክላችሁ እዛ ተቀብለው ደግሞ በስነ ስርዓት ካላስቀመጡላችሁ እንዳልሆነ ካደረጉት የእናንተ ድካም ካልመሰላቸው ምንም መፍትሄ ቢስ ነው እና ጀማው ይችን እህቴን ይሄን አልጋ የምትገዥ እህቴ ካለሽ ቀድሞ ለመጣ እሰጠዋለሁኝ እና እህቶቼ ባካችሁን ብዙዎቻችሁ ሴቶች ናችሁ የምታዙን። ወንዶች እንኳን አልፎ አልፎ ነው ሴፍቲያቸውን ጠብቀው ነው እና የወንዶች አይበሉም እየተባለ አይደለም። አረብ ሀገር በጥቅሉ የዋሆች ነው የሚያደርገን። ለነሱ ለቤተሰብ እንድናዝን እንድንራራ ነው የሚያደርገን። እነሱ ግን እየጨከኑ ጅልናት የዋህናት ምናምን እያሉ ነው የሚበሉን አይደለ? እና ይችን እህቴን አሁን እያለቀሰችው ያለችውን ለቅሶ ምን ያክል ከባድ እንደሆነ በምን አይነት መንገድ እና በምን አይነት መልኩ መግለጽ አልችልም። ስለዚህ አልጋዋን የምትገዥ እህቴ በውስጥ በ0967177194 አናግሪኝ። አልጋውን ከቤቷ አምጥቼ ሪድዋን ጋር አድርጌ ሙሉ ጥራቱን አሳይቼ አስረክባለሁኝ። እኔም አጀር አገኛለሁ ማለት ነው። እንግዲህ ደስተኛ ሆኜ እኖራለሁ ብላ ነበረ። ይሄን እንኳን ልግዛ፣ ሁልጊዜ ስትመጣ ልጅ ነው ይዛ የምትመጣው፣ አንዳንድ ዕቃ እንኳን ታሟላም ይሉኛል ብዬ ነው ዜድ ብላ። ወላሂ ድምጿን ፍቃደኛ ብትሆን ባስገባላችሁ ደስ ይለኝ ነበር፣ ግን ፍቃደኛ አትሆንም። እንግዲህ እንደዚህ የከሰረች እህቴን ዱዓም አድርጉላት። አላህ በሰላም ተምራ ኢንሻአላህ የ3 ልጆች እናት ልትሆን ነው ማለት ነው። ትንንሽ ህፃን ልጆች ናቸው። እነዛን ወልዳ ነው ደግሞ መልሳ እየሄደች እየሰራች ይሄንን ሁላ ህዝብ እያስተዳደረች ያለችው ማለት ነው። ሁሉም በየቤቱ በጣም ብዙ ደካማ ነገሮች አሉ፣ ግን ስለማይወጡ ነው። ብዙዎቹ ስለማይወጡ ነው። እና ያው በመሀል ተጠርቼ ሄጄ እቃ መጥቶ ነበርና ሀሳቤ ጠፋብኝ። ለማንኛውም ሁላችንም ያው ነፍስ ማወቅ አለብን ብዬ አስባለሁኝ። ገንዘባችሁን ጥሩ ነገር ላይ አውሉት። ያው በእርግጥ ከባድ ነው። እህቴ እንግዲህ በምን አይነት መልኩ እንደሆነ ይከብዳል።